በየዓመቱ ሕማማት ዓርብ ዕለት የጲላጦስ መንፈስ ከሐይቁ ወጥቶ አሁን ድረስ እጁን ሲታጠብ ይታያል ይባላል። ስለ ጲላጦስ መንፈስና በሐይቁ ዳር እጁን ስለመታጠቡ የሚናገረው አፈ ታሪክ በተለይ በስዊዘርላንድ ማውንት ፒላተስ አካባቢ በጣም የታወቀ ታሪክ ነው። ዘመናት አለፉ። ኃያሊቱ ሮም ፈረሰች። ነገሥታትም ወደ አፈርነት ተቀየሩ። ነገር ግን አንድ ሰው አሁንም ድረስ በጨለማ ውስጥ ሆኖ እጁን እየታጠበ ነው። ውሃው ንጹህ ነው። የጣቶቹ ቆዳ እስኪላጡ ድረስ አጥቦታል። ነገር ግን የደም ጠረኑ ሊለቀው አልቻለም። የንጹህ ደም ሽታም። በየሌሊቱ ከእንቅልፉ የሚያባንነው አንድ የሚያስፈራ ማሚቷልም። ደሙ በእኛና በልጆቻችን ላይ ይሁን፣ ስቀለው ስቀለው የሚል የብዙሃን ጩኸት የጭንቅላት ቅሉን ይበትነዋል። እውነትን አይቶ እውነትን የሰቀለው ፍጡር ሆኖ በፈጣሪ የሞት መዝገብ ላይ ፊርማውን ያኖረው ይህ ሰው ከዚያች ጥቁር ዓርብ በኋላም ዕጣ ፋንታው ምን ሆነም? ሕሊናው ሲበሰብስ በእብደት ዓለም ውስጥ ሆኖ ራሱን ወደ ገደል ከመወርወሩ በፊት ያየው ዘግናኝ እውነት ምን ነበረም? ይህ እጁን በውሃ አጥቦ ነፍሱን በደም ያጨማለቀው ሰው ታሪክ ነው ዛሬ የምንገልጥላችሁ ማህደር። ታሪክ በጨለማ የሸሸገውን የጴንጤናዊውን ጲላጦስ እጅግ አስፈሪና ያልተነገረ ምስጢር ነው። ዓለምን በሁለት የከፈለ ታሪክን ከዘመን ዘመን የቀየረ የሰው ልጅ ዕጣ ፈንታ ለዘላለም የለወጠ አንድ ውሳኔ ነበር። ይህ ውሳኔ የተሰጠው በሮም ሴኔት አይደለም፣ የተወሰነው በታላቅ ፈላስፎችም አይደለም። ይህ ውሳኔ የተሰጠው በፍርሃት በፖለቲካ ማስፈራሪያና በስልጣን ጥማት በታወረም አንድ ተራ የሮም ሹም ነበረም። ስሙ ጴንጤናዊው ጲላጦስ ይባላል። በታሪክ ድርሳናት ውስጥ ስሙ ከጭካኔ ከፍርሃትና ከታሪክ ታላቁ የፍትህ መጓደል ጋር ተቆራይቶ ይኖራል። ግን እሱ በእርግጥ ማን ነው? ጭራቅ ነበረ ወይስ ስልጣኑን ላለማጣት ሲል ራሱን የሸጠ በስርዓትና በሁኔታዎች የተጠለፈ ደካማ ሰው? እውነት ፊት ለፊት እያየ እውነትን የሰቀለው ሰው ያልተነገረው ታሪኩ ነው። ጴንጤናዊው ጲላጦስም ከክርስቶስ ልደት በፊት ሮም ዓለምን በብረት መዳፏ ጨብጣ በነበረችበት ዘመን ጲላጦስ የሳምኒየም ከሚባል የጣሊያን ተራራማ ግዛት እንደተገኘ የታሪክ ተመራማሪዎች ይገምታሉ። እሱ የንጉሳዊ ቤተሰብ አባል አልነበረም። እሱ የኢኩዌስትሪያን በመባል ከሚታወቀው መካከለኛ የጦር መኮንኖች መደብ የወጣ እንደሆነ ታሪክ ይነግረናል። በጦር ሜዳ ብቃቱን ያሳየና በፖለቲካ መሰላል ላይ ቀስ ብሎ የወጣ ሰው ነበርም። በ26 ዓመተ ምህረት የሮም ንጉሠ ነገሥት ጢባሪዮስ ቄሳር ጲላጦስን የይሁዳ ግዛት አገረ ገዥ ወይም ፕሮፌክት አድርጎ ሾመው ይለናል ታሪክም። ይሁዳ ለሮማውያን ገዢዎች የሳት ትሆን ነበረችና ግዛቷ በሃይማኖታዊ ቀናተኞች በአመፀኞችና ሮምን አጥብቀው በሚጠሉ አይሁዶች የተመላሽ ነበረች። እዚህ ግዛት ላይ መሾም ክብር አልነበረም፣ ፈተና እንጂ። ጲላጦስ ኢየሩሳሌም ሲገባ ይዞት የገባው ሰላምን አልነበረም፣ የሮምን የብረት ኃይልና እብሪትም ጭምር እንጂ። እሱ ዲፕሎማት አልነበረም፣ ወታደር ነበር። ጠንካራ ርህራሄ የሌለውና ስርዓት ለማስከበር ሲል ማንኛውም እርምጃ ከመውሰድ ወደ ኋላ የማይል ብርቱ ወታደር እንደነበር ታሪክ ይነግረናል። ነገር ግን በውስጡ አንድ ትልቅ ድክመት ነበረ። እሱም ፍርሃት ነበርም፣ የቄሳርን ሞገስ የማጣት ፍርሃት። ከመጽሐፍ ቅዱስ ውጭ ታሪኩ የታሪክ ጸሐፊዎች ሲጽፉት እንዲህ ይላሉ። እንደነ ጆሴፍና ፊሎ ያሉት ስለ ጲላጦስ የተለየ ምስልን ይናገራሉ። እሱ ዝምተኛና ፍትህ ፈላጊ ፈራጅ አልነበረም። ጭካኔ የተሞላበት ታሪክ ነበረው። ወደ ኢየሩሳሌም በገባበት የመጀመሪያው ቀናት የሮም ንጉሠ ነገሥት ምስል ያለባቸውን አርማዎች ወደ ቅድስት ከተማ በማስገባት የአይሁድን ሕግ ተላለፈም። ሕዝቡ አመጹም። አንዳንዶቹ አምልኮ ላይ ያሉ ደማቸውን ከመስዋዕትነታቸው ጋር እስከ መቀላቀል የደረሱ እርምጃም ወሰዱ። ነገር ግን በዚህ ሁሉ ጭካኔ ውስጥ አንድ የተደበቀ የሥነ ልቦና እውነት ነበርም። ጲላጦስ በራሱ የሚተማመን መሪ አልነበረም። ፖለቲካዊ ውሳኔዎቹ የተሞሉት በጥርጣሬ ነበረም። አይሁዳውያን በሃይማኖታቸው ጸንተው አንገታቸውን እንሰጣለን ሲሉ ጲላጦስ ደንግጦ ትእዛዙን የሰበረበት ጊዜም ነበረ ይለናል ታሪክ። እሱ በሁለት ዓለማት መካከል የተሰወረ ሰው እንደነበረ ይነገራል። በአንድ በኩል ርህራሄ የለሽ የሮም ሕግ፣ በሌላ በኩል ሊቆጣጠረው የማይችለው የአይሁድ ሃይማኖታዊ ማዕበል። በውስጡ የነበረው ይህ የፍርሃትና የጭካኔ ትግል እነሆ ታሪክን ለሚለውጠው ትልቁ ፈተና እያዘጋጀው ነበረ። ዘመኑ በ33 ዓመተ ምህረት አካባቢ ነበር። የፋሲካ በዓል ሽር ጉድ ኢየሩሳሌምን አጥለቅልቋታል። በዚህ ጊዜ ነው የካህናት አለቆች
አንድን እስረኛ እየገፉ ወደ ጲላጦስ ግቢ ያመጡት። ወንጀሉም ራሱን የአይሁድ ንጉሥ አድርጓል፣ ሕዝቡም እያመፀ ነው የሚል ነበር። ጲላጦስ በንቀት ተመለከተው። ብዙ አመፀኞችን አይቷል፣ ብዙ ሐሰተኛ መሲዎችንም ገድሏል። ነገር ግን ይሄኛው እስረኛ እነሆ የተለየ ነበር። እነሆ ጲላጦስ ጠየቀው፣ አንተ የአይሁድ ንጉሥ ነህን? ኢየሱስም መለሰ፣ መንግስቴ ከዚህ ዓለም አይደለችም። እኔ ለእውነት ልመሰክር ተወልጃለሁ። በዚህ ቅጽበት በምድር ላይ የቆመው የሮም ኃይልና ከሰማይ የመጣው እውነት ፊት ለፊት ተጋጩ። ጲላጦስ ፖለቲከኛው፣ ፈላስፋው፣ ግራ የተጋባው ፈራጅ የታሪክን ትልቁንና እጅግ አሳዛኙን ጥያቄ ጠየቀም፣ እውነት ምንድነው? በዚህ ሰዓት ከፍርድ ቤት ውጭ ሌላ መንፈሳዊ ውጊያ እየተካሄደ ነበረ። የጲላጦስ ሚስት በሕልሟ ክፉኛ ተሰቃየች። መልእክተኛዋን እየሮጠ ወደ ጲላጦስ ላከችው። መልእክቱ አጭር ግን ነፍስን ሰንጣቂ ነበረ። በዚያ ጻድቅ ሰው ላይ ምንም አታድርግ፣ ዛሬ በሕልም በእርሱ ምክንያት ብዙ መከራ ተቀብያለሁና። ጲላጦስ ተንቀጠቀጠ። የካህናቱ ጩኸት፣ የሚስቱ ማስጠንቀቂያ፣ የእስረኛው ዝምታ፣ ሁሉም በአእምሮው ውስጥ ተደበላለቀም። ንጹሕ መሆኑን አውቋልና ሊለቀው ግን ፈለገም። ግን የሕዝቡ ጩኸት ከእውነት ይልቅ ኃይለኛም እየሆነ መጣም። ጲላጦስ ወጥመድ ውስጥ ገባም። ሕዝቡን ካላረጋጋም አመጽ ይነሳል። አመጽ ከተነሳ መረጃው ሮም ወዳለው ጨካኝ ቄሳር ይደርሳል። ካህናቱ ትልቁን የፖለቲካ ካርድ መዘዙበት። ይህንን ብትለቀው የቄሳር ወዳጅ አይደለም የሚል ነበርም። የፖለቲካ ቁማር። ይቺ ቃል የጲላጦስን ልብ እንደ ጦር ወጋችው። የቄሳር ወዳጅ አለመሆን ማለት ስልጣን ማጣት፣ ክብርን ማጣት፣ ምናልባትም ሕይወትን ማጣት ነው። ጲላጦስ ምርጫ ላይ ደረሰም። እውነት ወይስ ስልጣን? ሕሊና ወይስ ወንበር? ንጹሕ ደም ወይስ የፖለቲካ ደህንነት? ጲላጦስ እጁን ታጠበም። እኔ ከዚህ ጻድቅ ሰው ደም ንጹሕ ነኝ፣ እናንተው እወቁ አለም። ምን አይነት ራስን ማታለል ነው? እጅን በውሃ መታጠብ የሕሊና እድፍ እንዴት ሊያነጻ ይችላል? ጲላጦስ እውነትም በውሃ አጥቦ ሊያስወግደው ሞከረም። ነገር ግን በዚያው ቅጽበት ስሙን ለዘላለም በደም ቀለም ጻፈው። ኢየሱስን እንዲገረፍና እንዲሰቀል አሳልፎ ሰጠው። ክርስቶስ ከተሰቀለም በኋላ ጲላጦስ ሰላምን አላገኝም። ታሪክ እንደሚነግረን ከጥቂት ዓመታት በኋላ በሰማርያ በተነሳ አንድ ሃይማኖታዊ ስብሰባ ላይ አላስፈላጊና እጅግ አሰቃቂ ጭፍጨፋ እርምጃ ወሰደም። የድርጊቱ የሶርያው አገረ ገዥ ዘንድ ደረሰ። ጲላጦስ ከስልጣኑ ተሻረም። ለፍርድ ወደ ሮም እንዲቀርብም ታዘዘም። ጲላጦስ ወደ ሮም ሲደርስ ይፈራው የነበረው ጢባሪዮስ ቄሳር ሞተም። ሌላ አዲስ ንጉሥ ካሊጎላ ዙፋኑ ላይ ተቀምጦ ነበረ ይለናል ታሪክ። ከዚህም በኋላ ስለ ጲላጦስ ያለው ታሪክ በምስጢርና በአፈ ታሪክ የተመላ እንደሆነ ይነገራል። አንዳንዶቹ የታሪክ መዛግብቶች እንደ አውሳቪዮስ ያሉት እንደሚሉት ጲላጦስ ወደ ጋውል የአሁኗ ፈረንሳይ በግዞት ተሰደደ። በዚያም በሕሊና ወቀሳና በእብደት ተመርቶ ራሱን እንዳጠፋም ይነገራል። በስዊዘርላንድ የሚገኘው ታዋቂው ማውንት ፒላተስ ተራራ ስሙን ያገኘው ከዚሁ ከጲላጦስ ነው ይባላል። ታሪክ እንደሚለው የጲላጦስ ነፍስ እረፍት አጥታ አስከሬኑ በዚያ ተራራ ሐይቅ ውስጥ ተጥሏል ነው ነገሩ። በየዓመቱ የሕማማት ዓርብ ዕለት የጲላጦስ መንፈስ ከሐይቁ ወጥቶ አሁንም ድረስ እጁን ሲታጠብ ይታያል ይባላል። እውነትም ይሁን አፈ ታሪክ የሰውየው መጨረሻ የጸጸትና የጨለማ ነበረ። አሁን ወደኛው ሕይወት እንመለስ። በታሪክ ውስጥ ስንት ጊዜ ነው እውነትን እያወቅን ለስራችን፣ ለደህንነታችን ወይም ለስልጣናችን ስንል ዝም ያልነው? ስንት ጊዜ ነው የብዙሃን ጮት ፈርተን ከሕሊናችን ይልቅ ለሕዝብ ግፊት ያደርነው? ስንት ጊዜ ነው እኔ ከዚህ ንጹሕ ነኝ ብለን እጃችን የታጠብነው? ጲላጦስ የክፋት ምልክት ብቻም አይደለም። ጲላጦስ በፍርሃት የታሰረ የሰው ልጅ ተምሳሌት እንጂ። እውነትን መጋፈጥ ሲያቅተው እውነትን የሰቀለ ሰው ታሪክን ለመለወጥ እድሉ ነበረው። አንዲት ቃል አይሆንም፣ ንጹሕ ነው የሚል ድፍረት ቢኖረው ኑሮ ምናልባት የዓለም ታሪክ በሌላ መንገድ በተጻፈ ነበርም። ግን እሱ ቀላል የሆነውን ግን ለዘላለም የሚያስጠይቀውን መንገድ መረጠም።